እናድን መድረክ የተሰጠ ማስታወቂያ በኢትዮጵያ የተካሄደውና የሚካሄደው ጄኖሳይድ ማለትም የዘር ማጥፋት ወንጀል ይቁም። ይህ የዘር ማንነትና ሃይማኖትን መሰረት ያደረገ ወንጀል ከ35 ዓመታት ጀምሮ በኢትዮጵያ እየተፈጸመ ነው። የዚህ የዘር ፍጅት ዋናው ኢላማ አማራው ሲሆን በኦሮሚያ ክልል በገፍና በግፍ ያለቀው በሺዎች ወይም በሚሊዮን የሚታሰበው ቤቱ ይቁጠረው። በአማራ ክልልም የብልጽግና መንግስት በለኮሰው ጦርነት ከፋኖ ጋር በሚያደርገው ውጊያ የአብይ መንግስት የተደጋገመ ሽንፈት ሲጋት በቀሉን የሚወጣው በድሮንና በከባድ መሳሪያ ህፃን፣ ሴት፣ አረጋውያን ሳይል በሚጨፈጭፋቸው ንጹሃን አማሮች ላይ ነው። ምክንያቱና መጠኑ ይለያይ እንጂ ይህ ፍጅት የጋምቤላን፣ የቤንሻንጉልን፣ የአፋርን፣ የሶማሌን፣ የሲዳማን፣ የወላይታን፣ የጉራጌን፣ የቦረናና ሌሎችንም አልማረም። ለብልጽግና መንግስት ፖሊሲ አመራርና ጉዞ እንቅፋት ይሆናሉ የተባሉት የኦርቶዶክስና የእስልምና ቤተ እምነቶች በተናጥል መንገድ እየተደረመሱ ነው። በተለይ ኦርቶዶክሳውያን በኦሮሚያ ክልል እየተፈጁ ነው። በኮሪደር ልማት እየተሳበበ በአዲስ አበባና በሌሎች 58 ከተሞች የተፈናቀለው ህዝብ ቁጥር ገና በውል አይታወቅም። እነዚህንና መሰል ክስተቶችን ከግንዛቤ ማስገባት በኢትዮጵያ የተካሄደውንና የሚካሄደውን ጄኖሳይድ ማለት የዘር ማጥፋት ዘመቻ ትኩረት የሰጠ በጥናትና በመረጃ የተደገፈ ዝግጅት ያካተተ የበይነ መረብ ጉባኤ አዘጋጅተናል። እንዳያመልጣችሁ በአክብሮት ተጋብዛችኋል። ቀኑ ቅዳሜ ማርች 14 2026 ሰዓት ከ1 ፒኤም እስከ 5 ፒኤም ኢስተርን ስታንዳርድ ታይም። ባለፈው ሳምንት ያደረግነውን የሰዓት ለውጥ ከግንዛቤ ያስገቡልን። በኢትዮጵያውያን ዘመን አቆጣጠር መጋቢት 5 2018 ከምሽቱ 2 ሰዓት እስከ ሌሊቱ 6 ሰዓት ይሆናል። ኢትዮጵያን እናድን። ሰላም ጤና ይስጥልን ተመልካቾቻችን፣ እንደምን ዋላችሁ እንደምን አመሻችሁ። ከአንከር ሚዲያ ዝግጅት ክፍል የአክብሮት ሰላምታችን እናቀርባለን። የአዲስ አበባ ፖሊስ ኮሚሽን አዛዥ በመሆን ሌተናል ጀነራል አስራት ዲኔሮ መሾማቸው ተገለጸ። ባልታወጀ የአስቸኳይ አዋጅ ውስጥ አዲስ አበባ ወድቃለች የሚለውን ሐሳብ የተለያዩ ወገኖች እየሰጡ ነው። እንዲህ አይነት ጸጥታና ቁጥጥር በአዲስ አበባ ላይ እንዲደረግ አብይ አህመድ ሲወስን ምናልባትም በአዲስ አበባ ይከሰታል በሚል የሰጋው ነገር ሊኖር ይችላል ተብሎም ነው በብዙ ወገኖች ዘንድ የታመነው። በሌላ በኩል የቀድሞ የኢህአዴግ የደህንነት ኃላፊዎች ዳግም እየተሾሙ ነው። የቀደመው ስርዓት በተለያየ መልኩ በሰብአዊ መብት ጥሰት የሚወነጀሉ ከፍተኛ ባለስልጣናት በአብይ አህመድ እንደገና ሹመት እያገኙ ነው። የቀድሞ የፌዴራል ፖሊስ ኮሚሽነር አቶ አሰፋ አብዩ የብሔራዊ መረጃና ደህንነት ምክትል ዳይሬክተር ሆነው እንዲሰሩ አብይ አህመድ ሾሟቸዋል። በመላው ዓለም የተከሰተው የነዳጅ እጥረት በተለይ በኢትዮጵያ ከፍተኛ አደጋ ሊፈጥር ይችላል የሚል አስተያየት እየተሰጠ ነው። በተለይም የአብይ አህመድ አገዛዝ ለሰራዊቱ ማንቀሳቀሻ ከፍተኛ መጠን ያለው ነዳጅ የሚጠቀም በመሆኑ የተከሰተው የነዳጅ እጥረት ምናልባትም በሰራዊቱ እንቅስቃሴ ላይ ከፍተኛ ችግር ሊፈጥር እንደሚችል ነው ከወዲሁ እየተገለጸ ያለው። የአብይ አህመድ አገዛዝ ህዝቡ እንዲቆጥብ ማሳሰቢያ ሰጥቷል። በቅርቡም ይህን በተመለከተ መመሪያ እንደሚያወጣ ነው የኢኮኖሚና ልማት ሚኒስትሩ አቶ አህመድ ሽዴ የገለጹት። በእነዚህና በሌሎች ጉዳዮች ላይ በማተኮር የዛሬውን የአንከር መረጃ ክፍለ ጊዜ ወደ እናንተ እናደርሳለን። ስምረት ፓርቲም ክሱን አንስቷል። ምርጫ ቦርድ ያስተላለፈው ውሳኔ በመቃወም ክስ ያቀረበው ስምረት ፓርቲ ጉዳዩ በፖለቲካ የሚፈታ ስለሆነ ክሴን አንስቻለሁ ብለዋል። በዚህ ላይ በማተኮር ውይይታችንን የምናደርግ ይሆናል። አብራችሁን በመቆየት ዝግጅታችንን እንድትከታተሉ የምንጋብዘው እኔ መሳይ መኮንን ከዚህ ከዋሽንግተን ዲሲ፣ ገለታው ዘለቀ ከቦስተን በጋራ በመሆን ነው። መልካም ጊዜ። ጤና ይስጥልን ገለታው። ደህና እግዚአብሔር ይመስገን። እንዴት ነህ መሳይ? እንደምሰነበትክ? እንዴት አለ ገለታው? አዲስ አበባ በፖሊስ ኮሚሽነሩን በማንሳት አቶ ጌቱ አራጋውን ሌተናል ጀነራል አስራት ዲኔሮ መሾማቸውን የተሰማበት ዜና ነው ዛሬ እንግዲህ ጎልቶ በተለያዩ መድረኮችም እያወያየ ያለው። ሌተናል ጀነራል አስራት ዲኔሮ ወታደራዊ አዛዥ ናቸው። የአዲስ አበባ ከተማ ፖሊስን እንዲመሩ በአብይ አህመድ በኩል ሹመት ተሰጥቷቸዋል። እንዴት አየው ሹመቱን? ይሄ እንደው መቼም ስርዓቱ የደረሰበትን
የምን ጥግ እንበለው አንድ የመጣልኝ ቃል ያዝ አደረኩት መሳይ የክፋት ጥግ በሚለው ልቀይረው እንደዚህ አይነት ጥግ ማሳያ ነው። ስርዓት አጉራ ዘለልነት የፈለጉትን ማድረግ ማለት ለፈለኩትን አደርጋለሁ የሚለው አንድ ትልቅ ማሳያ ነው። መቼም በአገሪቱ ህግ መሰረት አስቸኳይ ጊዜ አዋጅ ኮማንድ ፖስት ሲቋቋም ፓርላማ ነው የሚያቋቁመው ለይስሙላ አቋቁሞ የማያነሳበት ጊዜ አለ። አማራን ክልል ታስታውስ እንደሆነ ኮማንድ ፖስት አቋቁሞ ዝም ብለውት ነበር። አንስተናል የለም በኋላ እንደዚሁ ሲንቀዋለን ነበር ቆየው። እንደዚህ አይነት የህግ ክፍተቶች ያሉባት ምድር ናት። ይሄኛው ደግሞ የባሰ ነው። ይሄ በአንድ ሰው አብይ አህመድ የታዘዘ ኮማንድ ፖስት ነው አዲስ አበባ ላይ የተጣለው። ኮማንድ ፖስት የሚባለው አንድን አካባቢ በሚሊቴሪ አገዛዝ ስር ማቆየት ማለት ነው። ሌላ ምንም ትርጉም የለውም። ሚሊቴሪው አስፈጻሚውን ውስጥ እንዲገባ ጊዜያዊ ስልጣን ይሰጠዋል ማለት ነው። ይሄ ነው የሆነው መሳይ ዛሬና ይሄንን ለመቀበል እንግዲህ ሌተናል ጀነራል አስራት ዲኔሮ ወታደራዊ መዋቅር ይዘው አልመጡም። እንደ ግለሰብ አንድ ራሳቸውን ይዘው መጥተው ይሄንን ቦታ እንዲመሩ ተደረገ እንጂ ከዛ ያለፈ ስልጣን ወይም ደግሞ ወታደራዊ ምንድነው አመራር ሊሰጡበት ወይም ደግሞ አሁን እንደሚባለው አስቸኳይ ጊዜ አዋጅ ተብሎ ሊወሰድ የሚችል አይደለም። የወታደራዊ መዋቅሩ አይደለም አሁን የአዲስ አበባን ፖሊስ የሚመራው ግለሰቡ ነው የመጡት የሚል ነገር አለና እንደዛ ብሎ ድምዳሜ መስጠት ይቻል ይሆን? ታስታውሳለህ መለስ ዜናዊ ምርጫው ከአዲስ አበባ ከተረበሸ በኋላ ወጥቶ በድንጋጤ አንድ የተናገረው ነገር እስካሁን አይረሳኝም። ምን አለ? አዲስ አበባ ፖሊስ እና ሌሎች አካላት የጸጥታ ኃይሎች በሙሉ ተጠሪነታቸው ለጠቅላይ ሚኒስትሩ ሆኗል ብሏል። ታስታውሳለህ ይሄንን ቃል መሳይ? በሙሉ ለዚህ ሆኗል ብሎ ነበር። ይሄ ድንጋጤ ምርጫ ጋር ተያይዞ የፈጠረው ድንጋጤ ነው። እንደዚህ አይነት አሰራርም የለም። ግን አንድ ሚሊቴሪ ሰው ወታደር ሰው መጥቶ ፖሊስ ላይ የሚጫን ከሆነ ሌላ ምን ስም እንሰጠዋለን? አሁን መዋቅሩን እኛ እንግዲህ ሄደን እየሰራ አይደለም በግለሰብ ነው የሚለውን ትንታኔ እንግዲህ የሚሰጡ በዚህ ላይ ጉንጫቸው ያልፉ መሳይ። ግን በግልጽ የሚታየው ሚሊቴሪ ኮማንደር ነው፣ የሚሊቴሪ አዛዥ ነው። ደግሞ ከዚህ በፊት በህወሓት ጊዜ በጣም በብዙ ወንጀል ስሙ የሚጠራ ሰው ነው፣ የሚታወቅ ነው አይደለም? በብዙ ወንጀል ውስጥ የተዘፈቀ ሰው ነው። ለምልክትነቱ እንኳን ማለት ወስዶ የአዲስ አበባ ፖሊስ ዋና አዛዥ አድርጎታል። በመሰረቱ አንድ መሰረታዊ ነገር አለ በተቋም ግንባታ ውስጥ። ይሄ የፍትህ አካል ነው። ፖሊስ እንደምታውቀው የፍትህ አካል ነው። ከፍርድ ቤት ጋር ተሳስሮ አብሮ የሚሰራ በፍትህ አካል ውስጥ የሚታይ ተቋም ነው። ይህን ተቋም ከሚሊቴሪ ውስጥ አምጥቶ አንድ ሰው ካስቀመጠበት አዛዥ ካደረገበት አይ ሚሊቴሪው አይደለም እያዘዘ ያለው አሁን ግለሰብ ነው የሚሉ ሰዎች ካሉ ቅድም ያልኩ ጉንጫቸውን ያልፉ እነሱ። ግን እኛ እንደ ተቋም አሁን የአዲስ አበባ በልዩ ኮማንድ ፖስት ውስጥ እንደውም ህቡዕ በሆነ ማለት ነው በግልጽም ካልሆነ በግልጽ ስላልሆነ ማለት ነው ኮማንድ ፖስት ሲቋቋም ኮሚቴዎች ምኖች ይዋቀራሉ። ይሄኛው ህቡዕ ነው። ልክ እንደ ኮሬ ነገኛ ማለት ህቡዕ አንድ ሰው አለ ከስሩ ስንት ሰዎች እንዳሉ አይታወቅም። የአዲስ አበባን ፖሊስ ሊያሽከረክር ነው ማለት ነውና በጣም ትልቁ ነገር ግን ይሄ ሲቪል ነው። ፖሊስ የፍትህ አካል ነው። እዛ ውስጥ አንድ የሚሊቴሪ ሰው ዝም ብሎ አንጥቶ ተቀምጦ በልታዘዝ ከዛሬ ጀምሮ ሊባል አይችልም እና በዚህ ደረጃ ሀገራችን ልትዋረድ አይገባውም። የአዲስ አበባ ህዝብ መሳይባው ተቋም እንደዚህ መጫወቻ ሊሆን አይገባውም። ገለታው ነው ሌሎችን መከራከሪያ ነው ያመጣውልህ እንጂ በእኔም በተለያየ ባለሙያዎችም ጉዳዩን በተመለከተ ያነጋገርኳቸው ድምዳሜያቸው አንተ ጋር በጣም የሚስማማና ትክክለኛ በዛ መልኩ የሚታይ ነው ብለው ነው የገለጹልኝ። ሻለቃ ማሞ ለማንም በዚህ ዙሪያ አነጋግሬያቸው ነበረ። በመሰረቱ ፖሊስ ወታደር መሆን ይችላል፣ ወታደር ግን ፖሊስ መሆን አይችልም የሚል ነገርም አንስተዋል። ስለዚህ በተለየ ሁኔታ አብይ አህመድ አዲስ አበባ ላይ የሰጋው ነገር አለ። በነገራችን ላይ እሱ ብቻ አይደለም፣ ሌተናል ጀነራል አስራት ዲኔሮ ብቻ ሳይሆን ምክትል ተደርጎ ከተሾሙት መሃል ቶፊቅ የሚባለው ግለሰብ የአብይ አህመድ የግሉ ጠባቂ ነው። አብይ አህመድ ስልጣን ላይ ከወጣ ጀምሮ እስካሁን ድረስ ይሄ ሹመት እስከተሰጠው ድረስ የአብይ አህመድ የቅርብ ሰው ብቻ ሳይሆን የአገሩም ሰው ነው፣ አብሮ አደጉም ነው ቶፊቅ የሚባለው ግለሰብ። ስለተረፈ የተሰናበቱት አቶ ጌቱ አራጋው ኮሚሽነር ጌቱ አራጋው የአዲስ አበባ ፖሊስ ኮሚሽን ኮሚሽነር ከማንም በላይ ታማኝ ናቸው። ለአብይ አህመድ አገዛዝ ቀጥ ለጥ ብለው የሚያገለግሉ ናቸው። ምናልባት ቅሬታ ከቀረበባቸው ምን አይነት ሊሆን እንደሚችል ግራ የሚያጋባ ነው። ምክንያቱም ባለፉት 8 ዓመታት እሳቸው በተለይ ከተሾሙ በኋላ በአዲስ አበባ
ደብዛቸው የጠፉ የአዲስ አበባ ወጣቶችን የተለያዩ ማህበረሰብ ክፍሎችን በአንድም ይሁን በሌላ የዚህ ሰው የእጅ ነው ያለበት። ስለዚህ ለብልጽግና በጣም ታማኝ የሆነ ሰው ነው። ከቦታው ለምን እንደተነሳ በእርግጥ ዝርዝር ነገሩን አናቅም። ግን ሌተናል ጀነራል አስራት ዲኔሮ ሲመጡ አብይ አህመድ አዲስ አበባን በተለየ ወታደራዊ መዋቅር ለመቆጣጠር ስለፈለገ ነው። ምርጫውም ደርሷል። እንግዲህ ምርጫ የሚሉት ነገር ካለም እሱም ደርሷል። ፋኖ በቅርብ ርቀት እያንኳካ ነው። እንደዚሁም የኦሮሞ ነጻነት ሰራዊት ዱከም ደረስ መለስ እያለ ነው። በአዲስ አበባ ዙሪያ አንዳንድ ጥቃቶችንም እየፈጸመ ነው። ስለዚህ ምርጫን ተከትሎ ሌሎች ነገሮችን ተከትሎ አዲስ አበባ ላይ የመጣ ያለ ስጋት አለ። ዛሬ በአዲስ አበባ አፈሳ ተጀምሯል። የዚሁ አካል የሆነ ከፍተኛ የሆነ አፈሳ ነው እየተካሄደ ያለው። ስለዚህ ቀደም ሲል ያልከውን ድምዳሜ ለማጠናከር ነው ሌተናል ጀነራል አስራት ዲኔሮ የመጡት። ወታደራዊ መዋቅር ወይም ደግሞ ወታደራዊ እዝ አዲስ አበባ በዛ መውደቋን የሚያሳይ የሚያመለክት ነው የሚለው የብዙዎች ድምዳሜ ነው። ገለታው እንደውም ሁለተኛውን የኮማንድ ፖስት አባል ጠቀስክልኝ። ጥሩ ሌላም ቢፈለግ አይጠፋም እንግዲህ በየቦታው የተቀመጡ ማለት ነው። ሁለተኛው አብይ አህመድ የራሱ ጠባቂ ከሆነ እዛ ወታደር የነበረ አንዱም እንደዚሁ መጥቷል ማለት ነው። አሁን አንድ ትልቅ ነገር ምንድነው የዚህ ሰው ዓላማ እንዳልከው አብዛኛው ከምርጫው ጋር ነው የሚያዘው የሚመስለው። ፍርሃት ይዞታል በጣም በከፍተኛ ሁኔታ። ህዝባዊ እምቢተኝነት አዲስ አበባ ውስጥ ሊነሳ ይችላል ከነዳጅ ጭማሪው ጋር። አሁን ደግሞ ከፍተኛ ጭንቅ ውስጥ ነው ያለው። እነዚህ ተደማምረው አዲስ አበባ ሊነሳ ይችላል እንግዲህ የሚል ስጋት ነው። እና ይሄ አንዱ የዚህ ሰው ምልክትነት ምንድነው የሚሊተንት የሚባለው ነገር አለ አይደለም? ወታደር ቁጭ ስታደርግበት አንድ ህዝብ ላይ ከላይ ሳይኮሎጂካሊ ወይም በስነልቦና በራሱ በወታደር ስር ነኝ የሚል ስሜት፣ ይሄ በፖሊስ በፍትህ አካል ውስጥ ያለው ለፍርድ ቤት ጋር ተያይዞ የሚሰራ የህዝብ ጠባቂ ተቋም በወታደር መመራቱ በራሱ የሚፈጥረው ከባድ የስነልቦና እስር አለ። የሚሊተንት ንቅናቄ ማለት ነው ወታደራዊ። አሁን ከዚህ ተከትሎ እንግዲህ በከተማ ውስጥ የተለያዩ ካሚዮኖች መትረጌስ ያጠመዱ ወዲያው ይንቀሳቀሳሉ እና ይሄ ህዝቡ በዚህ ስነልቦና ስር ውስጥ እንዲቆይ ከተንቀሳቀስክ ወታደር ያስመጣሃለሁ የሚል ነውና ይሄ አንድ መታወቅ አለበት ይመስለኛል። መሳይ እንደው ይሄንን የጧት ዜና ሳይ አዲስ አበባ ትዛለችኝ። መሳይ አዲስ አበባ በአጠቃላይ እንደው በእውነት እንደ አዲስ አበባ በከፍተኛ የመዋቅር ችግር ውስጥ የገባ ከተማ እንትን ክልል የለም። ሁሉም ችግር አለባቸው፣ ግን የአዲስ አበባ የተለየ ነው። በጣም የተለየ ችግር ውስጥ እንዴት የሁሉም ምሁር ያላት ይችላል አዲስ አበባ። አንዱን አንቀጽ ለአዲስ አበባ ህዝብ ላንበብለት ይሄን አጋጣሚ ስለሰጠኝ መሳይ። ቻርተሩ ላይ ያለው ቻርተር ማለት ነው ካሉበት ፍልሰቶች በጣም ያደርሳ ደግሞ የሚያስገርመኝ አንቀጽ ምን ይላል? አንቀጽ ክፍል 9 ላይ ነው ቻርተር አዲስ አበባ ቻርተር ክፍል 9 አንቀጽ 3 ምን ይላል መሰለ መሳይ? የህዝብ ተወካዮች ምክር ቤት በሚወስነው መሰረት ህገ መንግስቱን አደጋ ላይ የሚጥል ተግባር በከተማው ምክር ቤት ሲፈጸም ወይም የከተማው አስተዳደር ጸጥታንና ድንገተኛ ሁኔታን መቆጣጠር ሲያቅተው የፌደራል መንግስት የከተማዋን አስተዳደር የማፍረስና የሽግግር አስተዳደር የማቋቋም ስልጣን አለው ይላል። እንግዲህ ተመልከት ምንድነው የሚለው? የህዝብ ተወካዮች ምክር ቤት በሚወስነው መሰረት ህገ መንግስቱን አደጋ ላይ የሚጥል ተግባር ሲፈጽም በከተማው ምክር ቤት ሲፈጸም እና የከተማው ምክር ቤት ህዝብ የመረጠው ምክር ቤት ወንጀል ከፈጸመ አሁን እንደዚህ ተብሎ ይጻፋል መሳይ። እንደው ህዝብ የመረጠው አንድ ምክር ቤት ተልከተው ምክር ቤቱ ወንጀል ከፈጸመ የፌደራል መንግስት ይፈትነዋል እኮ ነው የሚለው። ይሄን እኮ ያዘች ከተማ እኮ ነው። ልክ ቲኔጀርስ የሚመርጡ ይመስል የአዲስ አበባ ህዝብ የሆነ ለአቅመ አዳም ያልበቁ ልጆችን ሰብስቦ ምክር ቤት የሚመሰርት ይመስል ወንጀል የሚፈጽሙ ከሆነ ይላል ምክር ቤቱ ተሰብስቦ አንድ ምክር ቤት ተሰብስቦ ወንጀል ሲፈጽም ተመልከቱ። የሚፈጽም ከሆነ ምክር ቤቱን ፌደራል መንግስት ይበትነዋል። ይሄ ያለባት እንደዚህ አይነት በመዋቅር ችግር ውስጥ ተተብትባ ያለች በጣም የምታሳዝን ከተማ ናት። እና ዛሬ ደግሞ ተመልከት የራሷ ፖሊስ የላትም፣ በመሰረቱ ከዚህ በፊትም የላትም። እንደ ክልል አይነት ስትቋቋም የተወሸለሸለ ነገር እንደ ክልል የሚመስል ህግ አውጫለሽ፣ ህግ አስፈጻሚ፣ ህግ ተርጓሚ ያለሽ ተብላ የተዋቀረች ብትሆንም ግን ይሄ ከህግ አስፈጻሚ ውስጥ እንበለው ከዚህ ከፍትህ አካሉ ውስጥ ፖሊስን የምታቋቁምበት አቅም የላትም። የሚሾምላት ፌደራል መንግስቱ እንግዲህ ሲፈልገው ወታደር ሾማል ማለት ነው። አየው ዛሬ ይሄ ስልጣን መሆን የነበረበት የከተማው ምክር ቤት ህዝብ የመረጠው ምክር ቤት ራሱ
የሚበጃትን ለከተማ ፖሊስ ማቋቋም ነበረበት የፖሊስ አመራር መሾም ነበር ይሄ ስልጣን የላትም ስለዚህ ፈልገው ወታደር ሾማል አብይ አህመድ እና በመዋቅር ችግሯ ውስጥም ያለ የተተበተበ የቆየ ችግር ቢኖርም ግን ይሄ ዛሬው ደግሞ በጣም ማስገራሚ ነው በአጠቃላይ መሳይ የአዲስ አበባ ፖሊስን ቢማለት አለበት ይሄ ከማንም በላይ ለአዲስ አበባ ፖሊስ የፖሊስነት ሪሊ ምንድነው አስተማሪ ሲነካ አስተማሪነት የሚባል ነገር አለ አይደል ውስጣችን ሆነ ያስተማሪነት እንትን ይባላል የፖሊስነት ስነ ምግባራቸው የፖሊስነት ልኬታቸው ነው የነካባቸው አብይ መሳይ ዛሬ እንደ ፖሊስ ነው ሊያዘው የሚገባው አዲስ አበባ ፖሊስ የተማረ ሰው ጠፍቶ ነው ከአዲስ አበባ ፖሊስ ውስጥ ከነሱ መካከል የሚሾም ሰው ጠፋ በሺህ የሚቆጠር ፖሊስ ነው ያለው አዲስ አበባ ውስጥ የምታውቀው ወታደር ሌተናንት ጀነራል የሚባል የምድር ጦር አዛዥ የሚያመጣ አምጥቶ ከላይ የሚያስቀምጥባቸው ስለዚህ አዲስ አበባ ፖሊስ ሆይ እንቢበል አምጽ ነው እንደው በዚህ በህዝባዊ አመጽ ውስጥ የአዲስ አበባ ፖሊስ ቁጥር 1 ተባባሪ መሆን ያለበት ነው የሚመስለኝ መሰለኝ ለታው አዲስ አበባ ፖሊስ እነማን ናቸው የሚለውንም ነገር ያው ከቅርብ ጊዜ ወዲህ የሚወጡ ሪፖርቶች እንደሚያሳዩት የአዲስ አበባ የሚባል ፖሊስ የለም የአዲስ አበባ የዛው የከተማው ተወላጅ ወይም የአዲስ አበባ ስነ ልቦና አለው ተብሎ የሚታመን አይደለም በአዲስ አበባ ፖሊስ ውስጥ የሚቀጠረው አብዛኛው ከሌላ አካባቢ የመጣ ነው ስለዚህ እንዲህ አይነት ሹመት ቢመጣ አንተ በመትለው መልኩ ድምጹን ሊያሰማ የሚችል እንደውም ሐሳቡም ያለው የፖሊስ አካል ካለ እርግጠኛ አይደለም ለማንኛውም ሌተናል ጀነራል አስራት ዲኔሮ በኮታ የማረጉን ያገኙ ያው የኋላ ታሪካቸውንም በደንብ ስንፈትሸው ወይ የጦር ገድል ወይም ደግሞ በትምርቱ በቀለሙ ሄደው ያገኙት ማረግ አይደለም ያው ኢህአዲግ ያኔ ከየብሔረሰቡ በኮታ ጀነራል ሲመደብ በዛ ማረጉን ያገኙ ናቸው በስፋትም የሚታወቁት በቤንሻንጉል ጉሙዝ ክልል በተከሰተው የጸጥታ መደፍረስ ያንን ኮማንድ እዝ ሲመሩ የነበሩ ናቸው በወቅቱም ለተፈጸሙ ስፍር ቁጥር ለሌለው ወንጀሎች በአንድም ይሁን በሌላ ተጠያቂ ናቸው ሌተናል ጀነራል አስራት ዲኔሮ ያ ሂሳብ ሳይወራረድ ነው እንግዲህ ወደ አብይ አህመድ ወደ መከላከያ ሚኒስቴር የቢሮ ውስጥ ስራ መድቧቸው ላለፉት 2-3 አመታት ከዛ ስራ ጋር በተያያዘ ድምጻቸው ጠፍቶ ነበር አሁን ለዚህ ለአዲስ አበባ ፖሊስ ኮሚሽነርነት እንግዲህ እሳቸውን ወደ መድረኩ አምጥቷል ምን አሳይመንት ሰጥቷቸው ምን እንዲያደርጉ ከሳቸው የተሻለ አብይ የሚያምነው ሰው አልነበረም ወይ ከዚህ በፊት ሲወራ ይነበራል ሌተናል ጀነራል ሹማ አብደታ አዲስ አበባና በአዲስ አበባ ቀለበት ዙሪያ 100 ኪሎ ሜትር ራዲየስ ያለውን የጸጥታ ሁኔታ የሚቆጣጠር ልዩ የጸጥታ መዋቅር አደራጅተዋል የሚል መረጃ ወጥቶ ነበር ምናልባት በሳቸው የሚመራው የልዩ የመዋቅር የጸጥታ መዋቅር ከሌተናል ጀነራል አስራት ዲኔሮ ጋር እየተናበበ ሊሰራ ይሆን ይሄንን በሂደት የምናየው ነው ብዙ ነገር አለ አዲስ አበባ ላይ ቀደም ሲል አንተ እንዳልከው ብዙ ሊመጡ የሚችሉ ትኩሳቶች እንዳሉ ይታመናል የአዲስ አበባ ህዝብ ብቻ ሳይሆን በመላው ኢትዮጵያ ያለው ከዚህ ከነዳጅ መወደድ ወይም እጥረት ጋር በተያያዘ እንዲሁም ተከምሮ የመጡ በርካታ የሰብአዊ መብት ጥሰቶች ወንጀሎች ፖለቲካዊ ጭቆናዎች እነዚህ ሁሉ አንድ ላይ ምናልባት የሚፈነዳበትና ክሩ የሚበጠስበት ጊዜም የደረሰ ይመስላል ለዛ አብይ አህመድ ትልቁ ስጋቱ አዲስ አበባ ላይ ነው ያንን የጸጥታ ሁኔታ ለመቆጣጠር ያደረገው ሊሆን እንደሚችል ይገመታል ከዚሁ ጋር ተያይዞ ገለታው የአዲስ አበባን ጸጥታ ለማጠናከር ካጠገቡ የወሰደው የራሱን የግሉን ጠባቂ ብቻ አይደለም እንደዚሁም በብሔራዊ ደህንነት ውስጥ የቀድሞ ገራፊዎችን በቀደመው ስርዓት ውስጥ በከፍተኛ ደረጃ ኢቭን መወንጀል አለባቸው ክስ ቀርቦባቸው ሊጠየቁ ይገባል አብይ አህመድም እነሱን እያሰበ ነው ስልጣን የያዘ ጊዜ ስንገርፍ የነበረው በጨለማ ውስጥ ስናሰቃይ የነበረው እኛንን ሽብርተኞች ብሎ የወቀሳቸው ሰዎች ዛሬ ስልጣን እያገኙ ነው አቶ አሰፋ አብዩ ከነዚህ ማል አንዱ ነው አሁን የብሔራዊ መረጃና ደህንነት ምክትል ዳይሬክተር አድርጎ አብይ አህመድ ሰይሟቸዋል እንግዲህ ኢህአዴጎች እየተሰባሰቡ ነው ያኔ ገራፊ የነበሩት በሙሉ እየመጡ ነው ስለዚህ አብይ አህመድ ምን እያሰበ ነው በቀጣይ ምን ሊያደርግ ነው የነዚህን ሰዎች ወደፊት ያመጣው ሚለውን የአዲስ አበባ ህዝብ በኢትዮጵያ ህዝብ በደንብ መረዳት ይኖርበታል የጸጥታ መዋቅሩን በደንብ ለማጠናከርና አፈናውን ከዚህ ከነበረው የበለጠ ሊያደርገው እንዳሰበ በእነዚህ ነገሮች ምልክት እያየን እንደሆነ ነው እንግዲህ በብዙ ሰዎች ዘንድ እየታሰበ ያለው ገለታው የፖለቲካ ሰዎች ሲናገሩ መንግስት የሚባለው ነገር እንግዲህ አንድ ፓርቲ ከመንግስት ጋር ተገናኝቶ ስልጣን ላይ የሚቆየው
በሁለት መንገድ ነው ይላሉ። አንደኛው በህዝብ ድጋፍ ህዝብ ደግፎት አምኖት ሁሉ ላይሆን ይችላል፣ ግን ማጆሪቲ የሚባለው ህዝብ ደግፎት ይቆያል ስልጣን ላይ። የህዝብ ድጋፍ ሲያጣ ነው እንግዲህ ችግር ውስጥ የሚገባው። ሁለተኛው የሚቆየው የህዝብ ድጋፍ ያጣ እንደሆነ እና ስልጣን አለቅም ያለ እንደሆነ ደግሞ ሙስና ነው የሚሉት። በሙስና ነው የሚቀመጠው። ከዛ በኋላ አብይ አህመድ ወደ ስልጣን እንደመጣ የመጀመሪያው ምዕራፉ የ3 ወር እንቅስቃሴዎቹ በአብዛኛው የሚናገረው ስለ ሰላም ነው። ታስታውሳለህ መቼም ስለ ማዕቀፍ ነው፣ ስለ ፍቅር ነው፣ ጠመንጃ ውርዱ ነው። እና እነዚህ ጊዜያት የህዝብ ድጋፍ የነበረባቸው ጥቂት ወራት ናቸው። ከዛ በኋላ ግን የህዝብ ድጋፍ የተሸረሸረ በመጣ ቁጥር እሱ እየገነባ የመጣው ሙስና፣ በሙስና ኦሊጋርኪ መፍጠር፣ የተሳሰረ ስልጣኑን ሊያቆይ የሚችል ጓደኛ፣ ቅድም ያልከው አብሮ አደግ፣ በጥቅማ ጥቅም ከዚህ በፊት ወንጀል ላይ የተቀመጡ ሰዎችን በመፈለግ ለተለያየ ለጥቅም አዳሪ የሆኑ ሰዎችን እንዲሁ በባትሪ እየፈለገ ስርዓቱ በዚህ ነው የሚቆየው። ስለዚህ ይሄ ኃይል እድሜው የሚኖረው በህዝብ አቅም ነው። እንግዲህ ህዝብ የተነሳ እንደሆነ ይፈርሳል፣ ያልተነሳ እንደሆነ እድሜውን በዛ ነው የሚቆጠረው። ስለዚህ አሁን የኢትዮጵያ ሁኔታ ያለው አብይ አህመድ ስርዓት በዚህኛው ነው፣ በዚህ በሙስና በኦሊጋርኪ ያለ መንግስት ነው። ስለዚህ ከዚህ በፊት ወንጀል ያለባቸው ሰዎች፣ ስራ ያጡ ሰዎች፣ እምነት የጎደላቸው ሰዎች፣ የሽግግር ፍትህ በምድሪቱ ላይ ቢመጣ የሚጠየቁ ሰዎችን እየወሰደ እየማገደ ስርዓቱን ራሱን ለማቆየት ጥረት እያደረገ ነው ያለው። ሌላው ጦርነት ነው የሚያቆየው። እንግዲህ ተመልከት፣ አሁን ባለፈው ጊዜ ስናነሳ ነበር ታስታውሳለህ መሳይ፣ ይህ ስርዓት ልክ አሳ ከባህር ውስጥ አውጥተህ ሜዳ ላይ ቁጭ ብታደርገው ህይወት እንደማይኖረው አሁን አብይ አህመድ ከጦርነት ከሙስና ከወጣ ህይወት የለውም። ከጦርነት ከወጣ ህይወት አይኖረው። ጦርነት አይደለም የሀገር ቤት ጦርነት፣ የውጭ ጦርነት እንኳን ጥሩ ነው ባይ ነው አይደለም። ባለፈው የሌሎች ሀገሮች እኮ ሲዋጉ እኛ አድቫንቴጅ አለው ብሎ የሚያስብ እኮ ሌላው ዓለም ሲዋጋ ጥቅም አለው ብሎ የሚያስብ ሰው እኮ ነው። ከጦርነት ጥቅም እናገኛለን እና ከሀገር ቤቱም ጥቅም አለው ብሎ ነው የሚያስብ። ስሌቱ አጠቃላይ አገር ቤት ውስጥ ያለ ሰው እርስ በርሱ ከተዋጋ፣ እሱ ከተለያዩ ቡድኖች ጋር ከተዋጋ በዛ መካከል ቆያለሁ ባይ ነው። ስለዚህ በእንደዚህ አይነት የተወሳሰበ ጦርነት በሙስና ያለ መንግስት ስለሆነ ገራፊዎች ያልከውን እኮ ነው መሳይ፣ ወንጀለኞችን እየሰበሰበ የሚኖር ስርዓት ነውና ኢትዮጵያውያን ይሄንን ጉድ ተሸክመን መቀጠል የለብንም መሳይ። አሁን ይሄ ሁሉ ሩጫ፣ ይሄ ሁሉ ወታደር እያመጡ አዲስ አበባ ላይ ኮማንድ ፖስት ለመጫን የሞከረው ፍርሃት ነው። ከባድ ፍርሃት ላይ ነው ያለው። ኢትዮጵያውያን ወደፊት መገስገስና ህዝባዊ እምቢተኝነትን ማስነሳት ነው የሚጠበቅብን። አሁን እንግዲህ ገለታው በጣም አሳሳቢ የሆነው በአዲስ አበባ የተጀመረው አፈሳ ነው። አፈሳው በተለይም ደግሞ ለፍቶ አዳሪዎችን የቀን ስራ የሚሰሩትን መንገድ ላይ የሚያገኙትን በሙሉ በመኪና እየጫኑ እየወሰዱ ነው። የአስራት ዲኔሮ የመጀመሪያው ስራ ስልጣኑን እንደተሰጠው የመጀመሪያው ስራ ይሄንን አድርጎታል። አብሮ የሚሰራቸው የተለያዩ የጸጥታ መዋቅሮች አሉ። በነገራችን ላይ አዲስ አበባ አንድና ሁለት ብቻ አይደሉም። የኦሮሚያ የተለያዩ የጸጥታ መዋቅሮችም የሚንቀሳቀሱት አዲስ አበባ ውስጥ ነው። የነኮሬ ነገኛም ብለው ሌላም ጋቸና ሲርናም እንደውም ከመደበኛው ከፌደራሉም ሆነ ከክልል መደበኛ በህግ ከሚታወቁት የጸጥታ መዋቅሮች የበለጠ ስልጣን ያላቸው የበለጠ አፋኝና ገዳይ እነዚህ በህቡ የተደራጁ እና አብይና እነ ሽመልስ የሚመሯቸው እነ ኮሬ ነገኛ ናቸው አዲስ አበባ ላይ የሚንቀሳቀሱት። እንግዲህ እና አስራት ዲኔሮ ከነዚህ ጋር ተቀናጅተው ነው አዲስ አበባ ህዝብን ቀጥለጥ ብሎ ምንም እንዳይተነፍስ አፍኖ ለማቆየት እየሰሩ ያሉት። እንግዲህ ሁሉን ነገር አደረገ አብይ አህመድ። ሁሉ ነገር በእጁ ነው። የአገሪቱን የጸጥታና የአጠቃላይ የኢኮኖሚ በጀቱን በሙሉ ለጸጥታ መዋቅር አዋለ። ነገር ግን አሁንም ይፈራል። ምንድን ነው የሚፈራው? ይህን ሁሉ አድርጎ ባለፈው ከያሬድ ጋር ስናወራ ነበረ። ምርጫውን ራሱ ይፈራል። በቃ ምንም አምባገነን ስትሆን ጥላህን ራሱ ትፈራለ ነው። እልፍ ነው መሳይ። እንደው ድንገት ስታነሳው ይሄ ጥያቄ እልፍ ነው የሚታየው እኮ ማአት ነገር እኮ ነው። ማአት ችግር ውስጥ እኮ ነው የገባው ሰው መሳይ። ምክር የማይሰማ ስለሆነ የሀገራችን ህዝብ ምክር የማይሰማ ንጉስ ያለ እንዳመት አይነግስ ነው የሚባለው። በጣም እኮ ብዙ ችግር ውስጥ የገባ እኮ ሰው ነው መሳይ። ግን በቴሌቪዥን ሲታይ ደጋፊ እንዳለው ሁሉም እየወጣ በአደባባይ እሱ ሲመጣ
ሰልፍ ሰርቶ እልል እያለ እንደሚቀበለው እንደሱ በፍቅር ህዝብ የሚወደው መሪ እንደሌለ ተደርጎ ነው የሚታየው። ይሄ የህዝብ ድጋፍ አምነው ማለት ነው። ይሄንንም በቴሌቪዥን ለኛ የሚያሳየንን አዎ እሱማ እንዴት አድርጎ ያምነዋል ብለህ ነው? እነሱ እኮ ይሄንን የሚሰሩት እኮ ፌክ እንደሆነ እኮ ያውቁታል እኮ። ስብሰባ ተሰብስበው የሚሉት ሌላ ነው፣ ለኢትዮጵያ ህዝብ የሚናገሩት መግለጫ የሚያነቡልን እኮ ሌላ ነው። ብልጽግና ተሰብስቦ የሚመካከረው ሌላ፣ ለህዝብ የሚወጣው መግለጫ ሌላ እኮ እና ይሄ ፌክ ነው። የቴሌቪዥኑ የሚታየው ነገር ተቀባብተው ወጥተው ለባብሰው ወጥተው አገር ደህና ነው። አሁን አዳነች ምንድነው ያደረገችው? የኮማንድ ፖስት ነው ተሾመ ሲባል እሷ ልታስመርቅ የሆነ ቦታ ሄዳ ፎቶ ትነሳለች። የሆነ አንድ ፕሮጀክት ምናምን ታስመርቅና እንደዚህ አይነት እንትን አላቸው፣ ፋሽን ነገር አላቸው። እና በእነሱ ቤት ይሄ ዳይቨርሽን ነው ምንድነው በአማርኛ ማስቀየስ አይደለም፣ እናስቀይሰዋለን እናታልለዋለን የሚል ነው። ግን እዛ ምዕራፍ ላይ አይደሉም። ህዝቡ የመጀመሪያዎቹ ወራት ተታለለ። የመጀመሪያዎቹ ወራት ላይ እያለቀሰ ነው እኮ ደግሞ ያነባ ነው። ምንም ለውጥ ያልመረመረ ምሁሩ ነው ወጣው። ሌላው እንኳን ተው፣ ግን ምንም የለውጥ ምርመራ የሚባል ነገር የለም። ህዝቡ በጣም የዋህ ህዝብ እኮ ነው ኢትዮጵያ። በፍቅር አየው፣ ሁለተኛ ወር አየው፣ አምስተኛ ቀን አየው፣ አንድ አመት አየው፣ 2 አመት አየውና አሁን ይኸው ያ በፊዚክስ ፍሪ ፎል የሚባል ነገር አለ አይደለም? እንደዚህ ወደ ላይ ወጥቶ ሲያወዳደቁ በጣም አደገኛ ነው የሚሆነውና እንደዚህ አይነት ሁኔታ ውስጥ ነው የወደቀው። በብዙ ወንጀሎች፣ በጦር ወንጀል እኮ ነው አይደለም። የኢትዮጵያውያን ተውና ዓለም አቀፍ ሪኮርዶች ምንድነው የሚያሳዩት? አብይ አህመድ ነው ዝም ብለህ ጉግል ብታረግ በዋር ክራይም ይከሱታል፣ በጄኖሳይድ ይከሱታል። እንግዲህ እነዚህ አይደለም የዓለማችን ከባባድ ወንጀል የሚባሉት እነዚህ ውስጥ እኮ አለ ነው። ከዛ ደግሞ እንግዲህ ይሄ ሰው ገለጥ ቢል ደግሞ ቢሄድ እኮ ሲከፈት እኮ ውስጡ የተሰራ ጉድ የያዙት ቃለ ጉባኤ፣ የተወሰነ ውሳኔ፣ በኮሬን የገኛ የታሰረ ሰው፣ የጠፋ ሰው በየቤቱ ስንት ነው ተቆጥሮ ይታወቃሉ ይመስላል። እና እኔ እስካሁን ካሉ ወንጀሎች ሁሉ በጣም ከባድ ወንጀል የፈጸመ ሰው ነው። በጣም ከባድ እና ይሄ እንዴት እንቅልፍ ያስተኛዋል? አስተኛው አይችልም። አንዳንድ መሪዎች እኮ እንደዚህ ነው የሆኑት እኮ። አሁን ብዙ ጊዜ ጋዳፊን እናነሳለን። የጋዳፊ ከሄዱ በኋላ እኮ ያ መኖሪያ ቤታቸው እኮ ጉድ ነው የታየው እኮ። በጣም ቤታቸው ውስጥ የቴሌቪዥን እንትን ሁሉ አላቸው፣ የቴሌቪዥን ጣቢያ እሳቸው ራሳቸው የሚያስቀርጹበት። የሚያምኑትን ሰው ነው፣ ማንንም ሰው መጥቶ ማቅረጽ አይችልም። ዘመድ ነው ያለው። ዙሪያ ጥላቸውን ነው የሚፈሩት፣ ስልካቸውን ይፈራሉ። የሚያነሱትን ሰው ወንጀል ውስጥ የገባ መሪ እንቅልፍ አይተኛም። እና ትልቁ ችግር ይሄ የራሱ እንቅልፍ ማጣቱ አይደለም፣ ግን በዚህ ድንጋጤ የሚወስናቸው ውሳኔዎች አገራዊ የሆኑ የሚወሰኑ የኢኮኖሚ ውሳኔዎች፣ የሚወሰኑ የፖለቲካ ውሳኔዎች፣ የሚወሰኑ ዓለም አቀፍ ውሳኔዎች፣ ስምምነቶች ሁሉ ዳፋቸው ተሻጋሪ የሆነ ዘመን ተሻጋሪ የሆነ ነው ሐሳብ ላይ ያለ ነውና በብዙ ነገር ውስጥ ስለገባ ነው አጭሩ መሳይ ችግር ውስጥ ስለወደቀ ጥላውን ሁሉ ይፈራል ያልከው ልክ ነው። በነገራችን ላይ በአሁኑ ሰዓት ወደ ጅቡቲ አቅንቷል። ደርሶ መልስ ይሁን ወይ አዳር የጅቡቲ ቆይታው ይሄን መረጃ እስከ አጠናቀርንበት ጊዜ ድረስ ጅቡቲ እንደሚገኝ ነው። ሌሉካን ቡድኑን ይዘው ወደዛ ሄዷል። ምናልባት ወደ ኋላ ላይ እናነሳዋለን። ከዚህ ከነዳጁ ጋር በተያያዘ በአንድ ወር ውስጥ ለሁለተኛ ጊዜ መሄዱ ነው እንግዲህ አብይ አህመድ። ገለታው ወደሚቀጥለው ርዕሰ ጉዳይ ከነዳጁ ጋር ወደ ተያያዘው ርዕሰ ጉዳይ ከመሄዴ በፊት ምናልባት መረጃውን አስቀድመን መግለጽ ነበረብን። በደቡብ ኢትዮጵያ በጎፋ በደረሰ የዝናብ አደጋን የደረሰው ዝናብ ጥሎ በአካባቢው በደረሰ መደርመስና በተለያዩ የተፈጥሮ አደጋዎች ከ50 በላይ ሰዎች እንደሞቱ ነው የሰማነው። በእውነት እጅግ የሚያሳዝን ክስተት ነው። ከዚህ በፊትም በናዳ ከ600 በላይ ሰዎች የሞቱበትን ታሪክ የምናስታውሰው ነው። እዛው አካባቢ ጎፋ ነው። ጎፋ ምናልባት ወረዳው ሊለያይ ይችላል። ነገር ግን እዛው ጎፋ ወረዳ ዞን ውስጥ ነው። አሁንም ይሄ በዝናብ ምክንያት በደረሰ አደጋ ከ50 በላይ ሰዎች የሞቱት፣ ቁጥሩ ሊጨምር እንደሚችል ነው የሰማነው። ብዙ የጠፉ ሰዎች አሉ ያልተገኙ። ምናልባት የሟቾቹ ቁጥር ከዚህም የሚልቅ እንደሚሆን ነው የተነገረውና እጅግ የሚያሳዝን ነው። እንግዲህ ለሟች ቤተሰቦች ሀዘናችንን እንገልጻለን። እንዲህ አይነት አደጋ በዛ አካባቢ ተደጋግሞ የመጣበትና ይህንን አስቀድሞ መከላከል ያልተቻለበት፣ ምክንያቱም በአመት ልዩነት ይመስለኛል ይሄ ነገር የተከሰተው። የናዳ አደጋ በደረሰ በአመቱ እዛው አካባቢ ነው እንዲህ አይነት ነገር እየሰማን ያለ ነውና በጣም ያሳዝናል። መጽናናትን እንመኛለን እንግዲህ ለሟች ቤተሰቦች። አዎ በጣም
እግዚአብሔር መጽናናትን ይስጣቸው። ባለፈው ዓመት እናስታውሳለን በዚህ በመሬት መንሸራተት ብዙ ወገኖቻችን አልቀው ነበረ። ብዙ በዚህ ላይ ጥናት ያላቸው ባለሙያዎች ጉዳዩ ቅድም እንዳልከው መከላከል የሚቻል ነው፣ ቦታው ይታወቃል ለመንሸራተት የተጋለጠ እንደሆነና እዛ አካባቢ ሰዎች መስፈር የለባቸውም፣ መንግስት ሊጠብቃቸው ይገባል፣ ወይም ደግሞ ሌሎች የመከላከያ ዘዴዎች መደረግ መቻል አለበት ተብሎ ተነስቶ ነበረ እና እንግዲህ ተመልከት ከዓመት የማይማር መንግስት ዞር ብሎ ማያያቸው አደጋው ከደረሰ በኋላ ደግሞ ያ ምንድነው የአደጋ ምላሹን ያየህ እንደሆነ እኮ እንደው መንግስት የኢትዮጵያ ባንዲራ ዝቅ ብሎ ተወለብሎ አይተህ ታውቃለህ መሰለኝ። እንደው አብይ አህመድ ከመጣ ዝቅ ብሎ ትንሽ ሲውለበለብ እዚህ የምኖርበት ከተማ ውስጥ ባንዲራው እንደው ከ30ዎቹ ቀናት ብዙ ጊዜ ዝቅ ይላል እና ይገርመኛል ብዙ ጊዜ ምንድነው ስል አንድ ጊዜ ከዚህ በፊት የነበሩ አርበኛ አርፈው ነው ይባላል፣ ሌላ ጊዜ ደግሞ የሴኔት የነበሩ ናቸው ኮንግሬስ የነበሩ ናቸው የተባለ እንግዲህ ተመልከት ለሀገሪቱ ለዚህ አካባቢ አስተዋጽኦ አድርገዋል የተባሉ ሰዎች አርፈዋል የተባለ ባንዲራ ዝቅ ይላል፣ ከፍ ዝቅ ይላል። ባንዲራው ምልክት ናት እቺ ባንዲራና ከፍ ዝቅ ትላለች። የዜጎች ህይወት ሲጠፋ የዚህ ሁሉ ህይወት ሲጠፋ ምን ነው እንዴት እንደ ህዝብ እንደ ኔሽን እንደው ያዘን እኮ የሚባል ደግሞ ባህል አለን አይደለም? ያዘን 3 ቀን የምንቀመጥ ባህል አለንና ምንድነው ዋጋ የሚያስከፍለው መንግስትን ይሄ መሳይ ምንድነው እንደዚህ ለህብረተሰብ እንደዚህ ትንሽ ርህራሄን ማሳየት? ገለታው ሰሞኑን ደግሞ በጣም በሚያሳዝን ሁኔታ በአርሲ ያ ሁሉ የኦርቶዶክስ ምዕመናን ተገድለው በወለጋ አቤዶንጎሮ እንደዚሁ ንጹሃን ሰላማዊ ሰዎች ተገድለው ከአብይ አህመድ አገዛዝ ያው ስለለመድ ነው አሁንማ ማንሳት ትተናል፣ እንደማይናገር ብጣሽም መግለጫ እንኳን እንደማያወጣ አይተናል። ግን የሚያሳዝነው እነዚህ ነገሮች ሲደረጉ እሱ ምንድነው በየከተማው እየዞረ የኢፍጣር ፕሮግራም አለ፣ እዛ መገኘቱ ስህተት ነው ማለት አይደለም። እዛ ሄዶ እነዛ የሙስሊም ኢትዮጵያን ጋር አብሯቸው ሲያሳልፍ አቤዶንጎሮ እኮ እየተገደሉ ያሉት ሙስሊሞች ናቸው። እዛ ላሉት ሀዘኑን ቢገልጽ ምን አለበት? አሁን ደግሞ እንደ ፋሽን የኢፍጣር ፕሮግራምን እንደ ምርጫ ቅስቀሳ እየተጠቀመው ነው። ሰሞኑን የብሔራዊ መረጃና ደህንነት አገልግሎት በመስሪያ ቤት ደረጃ የኢፍጣር ፕሮግራም አካሂዷል። አሁን እንግዲህ ይሄ በየመስሪያ ቤቱ ሊሆን ነው ማለት ነው። አንድ መንግስት ከሃይማኖት ጋር አንነካካም ብሎ ህገ መንግስት የጻፈ መንግስት እንዴት ነው እንዲህ አይነትን ነገር በመንግስት ደረጃ በመዋቅር ውስጥ አስገብቶ ለምርጫ ቅስቀሳዩ ለሌላ ጉዳይ እየተጠቀመው ነው ያለው? እና ምን ለማለት ነው ገለታው፣ በዚህ ወቅት ላይ በጣም የሚያሳዝኑ ጆሮን ጭው የሚያደርጉ ያዘን ነገሮችን የሞት ዜናዎችን እየሰማን አብይ አህመድ እንደ ህዳሴ ዋንጫ በየከተማው እየዞረ ሳይክል መንዳት ያውን ያልኩን የኢፍጣር ፕሮግራም ላይ መገኘት የሚያጅቡት አሉ። እውነት በጣም ያማል። ከምንም በላይ ከሟቾቹ ከሚፈጥርብን ሀዘን በላይ የሱ ሁኔታ የበለጠ አጥንት የሚሰብር ሀዘን ውስጥ ነው የሚከተው። አዎ መሳይ ይሄ ምንም በቃ ይሄ ስም አትሰጠው በእውነት ዝም ብሎ አንድ ጥቂት ቤቶች ተመረቁ ወይም ደግሞ የሆነ አንድ ቀድሞ የነበረ ህንፃ ሊሆን ይችላል ምንድነው እድሳት ተደረገለት ሲባል አውሮፕላን አስነስቶ የሚሄድ ሰውዬ ብዙ ህዝብ ያለቀበት ቦታ ሄዶ እንደው ትንሽ አይዟችሁ አይልም። እና ይሄ በጣም ከምንም ከፖለቲካም ጋር የማይያያዝ ንጹህ የሆነ የካልቸር ተቃውሞ ነው ይሄ መሳይ። በቃ የኢትዮጵያውያንን የማይመስል ንጽህና በአጠቃላይ አይመስልም። የክልሎቹም እኮ ናቸው። የክልሎቹም ራሳቸው አሁን ቤተክርስቲያን አማራ ሳይንት ቤተክርስቲያን ተጎዳች አይደል? ካህናት አለቁ፣ ብዙ ሰው ቆሰለ። ሄዶ የሚጠይቅ የክልል ባለስልጣን በቃ ፋሽን። ይሄ ኢትዮጵያን የማይመስሉ ፍጥረታት ናቸው እነዚህ ሰዎች ማለት ኢትዮጵያን የማይመስሉ እና ይሄ ልምድ ራሱ ይሄ ካልቸር መገልበጥ አለበት። በእውነት ኢትዮጵያን የሚመስል ባህሏን የሚያከብር ህዝቧን የሚያከብር መንግስት መምጣት መቻል አለበት መሳይ። ያሳዝናል ገለታው። ለማንኛውም ወደ ቀጣዩ ርዕሰ ጉዳይ እንሄዳለን። የነዳጅ እጥረት በኢትዮጵያ የሚል ነው። ዓለም አቀፍ ክስተቱን ተከትሎ የአብይ አህመድ አገዛዝ ይፋ የሆነ መግለጫ ሰጥቷል። የነዳጅ ዋጋ ጭማሪ ተደርጓል።
የኢኮኖሚና ልማት ትብብር ሚኒስትሩ አቶ አህመድ ሺዴ መግለጫ ሰጥቷል። በመግለጫው ላይም የጠቀሰው ነገር አለ። ከፍተኛ የሆነ የነዳጅ ዋጋ ጭማሪ ታይቷል በዓለም አቀፍ ደረጃ። ነገር ግን እኛ ጅቡቲ ላይ ከምንረከበው ዋጋ አንጻር መንግስት በድጎማ አሁንም ነዳጅን እየደጎመ ነው። ግን እንደዛም ተደርጎ የሚቻል ስላልሆነ የተወሰነ ጭማሪ አድርገናል የሚል ነገር ነው ያነሳው። ከዛም ጋር ተያይዞ የነዳጅ ቁጠባ ህብረተሰቡ እንዲያደርግ አሳስቧል። በቀጣይ ይህንን የነዳጅ ቁጠባ የተመለከተ በሀገራዊ ደረጃ መመሪያ እንደሚዘጋጅና ያም ተግባራዊ ሊደረግ እንደሚገባው እንደዚሁ መልእክት ያስተላለፈበትን መግለጫ ነው የሰጠው አህመድ ሺዴ። ገለታው ይሄ የነዳጅ እጥረት ከማንም በላይ የአብይ አህመድ አገዛዝን አስደንግጦታል። አንደኛ የአብይ አህመድ አገዛዝ ከእግረኛው የበለጠ በጣም እየተደራጀ ያለው በሜካናይዝድ ኃይል ነው። የሜካናይዝድ ኃይሉ ደግሞ ትልልቅ የጦር መሳሪያዎችን የያዘ ነው። ከ10 ሊትር እስከ 20 ሊትር በሰዓት የሚፈጁ ናቸው። እነዚህ የጦር መሳሪያዎች ከፍተኛ ነዳጅ የሚፈልጉ ናቸው። ሰራዊቱን ለማጓጓዝ ትልልቅ ካሚዮኖችም እንደዚሁ በጣም ትልቅ የነዳጅ አቅርቦት ይፈልጋሉ። አሁን ያ ነገር ቀጥ እያለ ነው። ያ ነገር አደጋ ውስጥ ገብቷል። አብይ አህመድ ለሚያስባቸው ጦርነቶች ከምንም በላይ የነዳጅ እጥረቱ ይዞበት የመጣው አደጋ እጅግ አሳሳቢ እንደሆነበት ነው ከውስጥም ያገኘነው መረጃ የሚያመለክተው። በሌላ በኩል የህብረተሰቡም ችግር አለ። በእንቅርት ላይ ጆሮ ደግፍ ነው የሆነው። አሁን የመጣው የነዳጅ ዋጋ የበለጠ የዋጋ ንረት እንደሚያመጣ በከፍተኛ ደረጃ አሁን በዚህ በ2-3 ቀናት ውስጥ ራሱ የዘይት ዋጋ በ700 ብር ጨምሯል። በብዙ ቦታዎች የዘይት ዋጋ በ5 ሊትር 1800 2000 ነበር። አሁን 2700 እንደሚሸጥ ነው የሰማ ነው። ካሁኑ ጀምሮታል። ይሄ ነገር እየተባባሰ እንደሚሄድ አህመድ ሺዴም ጠቆም አድርጓል። እንግዲህ እና አሜሪካንም ሆነ ሌሎች ሀብታም ሀገራት ከቋጠሯት ላይ ካጠራቀሟት ላይ ነዳጇን እያወጡ ነው ያሉት። እንደ ኢትዮጵያ ያሉ ሀገራት ምን ሊውጣቸው እንደሚችል እንግዲህ አብረን የምናየው ነው። አብይ አህመድ ሰግቷል። አንደኛ ጦሩን በምን አድርጎ ነዳጅ አጥቶ ማንቀሳቀስ ይችላል? ለሚያስባቸው ጦርነቶች ነዳጅ አለመኖሩ ከምንም በላይ አስጨንቆታል። ገለታው ምን ትላለስ? የነዳጅን እጥረት በተመለከተ በአገዛዙ በኩል እየተሰጠ ያለውን መግለጫ። ከስንት ዓመት በፊት ነው አብይ አህመድ ከነገ ጀምሮ ነዳጅ ይወጣል ብሎ አንድ ጊዜ ፓርላማ ታስታውሳለህ? ከነገ ጀምሮ ነው የሚለው ነገር አለ። ይገርማል እኮ በጣም ልክ እንደ ምንጭ እኮ እንደ የሆነች ምንጭ ቆፈር አድርገው ውሃ እንደሚያወጡት አይነት እሱም እንኳን ቀናት ይፈጃል መሰለኝ። እንደዛ ከነገ ጀምሮ ይወጣል ሲል ነበረ። አይደለም ነዳጅ ማውጣት ቀርቶበት አገሮች ነዳጅን በሚመለከት ሪዘርቭ አላቸው። ይሄ ሪዘርቭ ማለት ማከማቸት ማለት ነዳጅ ብቻ አይደለም፣ ማንኛውንም ነገር ቡና ለምሳሌ ስዊዘርላንድ የ3 ወር የ6 ወር አላት። ይሄ ብሔራዊ ማከማቻ የሚባል ነገር አለ አይደለም። ድንገት ይሁን ነገር ይመጣል፣ ህዝብ ነው የሚመሩት። ይቻለም አይታወቅም ብዙ ነገር የምርት ከመስተጓጎል የአውሮፕላን መስተጓጎል ሊመጣ ይችላል፣ በተፈጥሮ አደጋ በምን። ስለዚህ የ3 ወር የ6 ወር እንደዚህ ከየአይነቱ ከስጋው ከምኑ ከሁሉም አይነት ይቀመጣል። እና አሁን ከነዳጅ ለምሳሌ አሁን ኮሪያ ብታይ ለምሳሌ ለ200 ቀን የሚበቃ ነዳጅ አላት ነው የሚባለው። አሁን ዛሬ እንደውም አወጣች ነው የሚባለው አይደለም። እንደዚህ የዓለም አቀፍ የኃይል ድርጅት አባላት የሆኑ ሀገሮች ያወጡ ነው ያሉት። ለ200 ቀን የሚበቃ ይዘርባል ኮሪያ። ጃፓን ወደ 140 ቀን ማለት እንግዲህ ወደ 3 ወር ማለት ወደ 4 ወር አካባቢ የሚበቃ አላት። ሀገሮች በሙሉ ያከማቻሉ፣ ጎተራ አላቸው። እዛ ጎተራ ውስጥ ያስቀምጡና ችግር ድንገት ሲመጣ አንድ ይሄ ነው መሰለኝ። ሁለተኛው ይሄ ነገር የተፈጥሮ አደጋ አይደለም ያመጣው። አሜሪካ ዱብ ስትል 3 ወር አይደለም የጦርነት ዝግጅት የነበረው። ዝም ብሎ ያያል የኢትዮጵያ መንግስት። መርከቧን አሜሪካ ወደ ኢራን ያስጠጋች ነው። ነገ ዛሬ ትመታ ትችላለች እየተለበሰ ይታያል። ይሄ ታወቀ ነው ጦርነት እንደሚመጣ። ያ ጦርነት የአካባቢ ደግሞ ነዳጅ ነው። ኢራን አይደለችም ነዳጅ የምትሸጠው፣ የታወቀ ነው። ኢራን በታቅቦ ተይዛለች። ግን ያ የገበያ ሾክ እንደሚፈጥር በተለይ ነዳጅ አቅራቢ ሀገሮች አካባቢ፣ ኢራን ደግሞ እንደምታውቀው የሆርሙዝ መሳለጫ አሁንም ለከባድ ለነዳጅ ችግር የመጣን ቦታ ረፍት በመንሳቷ ነው። መሳለጫ ቦታው ወሽመጥ አለች፣ ባህር ወሽመጥ እሱ አካባቢ ያለ እሱን ላይ ጥቃት በማድረሷ ወደ 20% ይመስለኛል የዓለም ነዳጅ የሚተላለፍበት አካባቢ ነውና
ከባድ ችግር ይሄ የታወቀ ነበር። ስለዚህ መንግስት ፕላኒንግ የሚባል ነገር አለ አይደለም? የኢትዮጵያ ውስጥ የቅድና ምናምን የሚባል ተቋም አለ። ያ ተቋም ገዝቶ ቁጭ አድርጎ ህዝቤ እንዳይጋለጥበት ለተወሰነ ጊዜ እንግዲህ ጦርነቱ በጣም ከተራዘመ መቼስ ምን ይደረጋል? ለተወሰነ ጊዜ ግን ጎተራ አድርጎ የኢትዮጵያ መንግስት ምንድነው ያደረገው? ነዳጅ እዚህ ቦታ ተመጣ በማግስቱ ሲጨምር ተባለ። ምንድነው ነዳጅ ዋጋ እና ይሄ አንድ ችግር ነው። ከዛ ባሻገር ደግሞ አሁን ከፍተኛ ሞቢሊቲ ያለው ከፍተኛ መነቃነቅ ያለው ንግድ አይደለም፣ ትራኮች አይደሉም። እነዚህ ምንድናቸው የንግድ ተቋማት ወይም ምርት እየያዙ የሚንቀሳቀሱ ትላልቅ ከባድ መኪናዎች አይደሉም። እነሱ በጸጥታ ችግር ታውከዋል መሰለኝ። አሁን እየተንቀሳቀሰ ያለው ታንከር ትላልቅ የጦር ማሽነሪስ ናቸው። እነሱ ደግሞ የሚበሉትን ነዳጅ እኛ እናውቀውም ባለሙያዎች ስላልሆኑ ግን ከፍተኛ ነዳጅ ይኖራቸዋል። እየመጠመጡ ነው ያሉት እነሱ እየወሰዱ ነው ያሉት። ስለዚህ አገሪቱ በአጠቃላይ አሁን ያለውን ይሄንን የነዳጅ እንትን አንደኛ አከማቸችው ነገር የለም፣ ሪዘርቭ የላትም። ወዲያው ነው ይሄ ሁሉ ነውጥ ሲመጣ ገዝቶ ያስቀመጠ የለም። ሁለተኛ እንደገና ፕራይሱ በጣም ዋጋው ሲጨምር ደግሞ መግዛት አቅም ችግርም ስላለ በከባድ ድንጋጤ ውስጥ ነው ያለው። ስለዚህ አሁን ከጥቂት ቀናት በኋላ ምናልባትም ሰውየው ሲናገር ያለው ምንድነው ደንብ ሁሉ ልናወጣ እንችላለን ነው እንግዲህ በሽፍት ወይ ደግሞ እንደ ራሽን ሊያደርጉት ይችላሉ። አንተ 5 ሊትር ትወስዳለህ፣ 7 ሊትር ትወስዳለህ። ሊመጣ ነው ማለት ነው። እንደዚህ ሊመጣ ነው ማለት ነው። ስለዚህ ማንቋቋመው ኢትዮጵያ ማትቋቋመው ችግር ውስጥ ነው የገባ ነው። ይሄ የነዳጅ ችግር እኔ ኢትዮጵያ ውስጥ ለውጥ ለማምጣት መንስኤ ሊሆነን ይገባል። ይሄ መካከለኛው ምስራቅ እሱን ያመጣው ማለት አይደለም። እንደው ሁሉን ወደዛ እንትን ለማለት ሳይሆን ግን ጥንቃቄ የጎደለው ፕላኒንግ የጎደለው ያለችንን ጥቂት ሪሶርስ ደግሞ ወስዶ ለወታደር ካሚዮኖች ለወታደር ማሽነሪስ ነዳጇን የሚመግብ ያለውና ይሄንን ኢትዮጵያን በአጠቃላይ መቃወም ነው ያለብን። ጦርነቱ ቶሎ ላይቆም ይችላል። ፕሬዚዳንት ትራምፕ የሆነ ተስፋ ነገር ሰጥተዋል እንደሰማው በቅርቡ ይቋረጣል የሚሉት፣ ግን ኢራን ደግሞ የምትለው ሌላ ነው። በተራዘመ ጦርነት ነው እሷ ደግሞ በተራዘመ ጦርነት ገብቼ አሸንፋለሁ እያለች ነው ያለችው። ዞሮ ግን ይሄ በጣም አክቲቭ የሆነው ጦር ቶሎ የማይቆምባቸው ምክንያቶች ብዙ ናቸው። አንደኛ እንትን አልገቡም፣ ሚዲያተርስ ነው የሚባሉት እነዚህ አሸማጋይ የለም። ኳታርና ማናት ዩኤኢ ነበሩ ትንሽ ወዲያ ያሉ የተባሉ እነሱም የሉም። አሁን ተመልከት፣ ዩናይትድ ኔሽንስን የሚያክል ትልቅ ተቋም ጊዜውን ወስዶ ሌት ከቀን አይሮጥም ለሽምግልና ምንም የለም። ስለዚህ በመካከላቸው የገባ የሽምግልና ነገር የለም። ስለዚህ ጦርነት ገብቶ ዝም ብሎ አቆሞ አይኬድም። የተወሰነ ሊቀጥል ይችላል እየተቀዛቀዘም ወዲያም ወዲህ ይያለና ዞሮ ይሄ አካባቢ የነዳጅ አቅራቢው አካባቢ ተወሰነ ጊዜ የሚቆይ ከሆነ እንደ ኢትዮጵያ ያለ ሀገር በዚህ የነዳጅ ዋጋ ጭማሪውን ተቋቁሞ የሚቆይ አይሆንም መሰለኝ። በጣም ከባድ ችግር ውስጥ ነው የሚከተል። አው ገለታው ነገሩ እየከፋ ሊመጣ እንደሚችልም አህመድ ሽዴ ተናግሯል። መደበቅም የሚችለው ስላልሆነ ነው እየከፋ ሊመጣ ይችላል። ቀደም ሲል ያልከው ጦርነቱ በአጭር ጊዜ የሚጠናቀቅ እንዳልሆነ ያው የፕሬዚዳንት ትራምፕም ተለዋዋጭ እና ወጥ የሆነ ንግግር ስላልሆነ የሳቸውን ቃል አምኖ ጦርነቱ በአጭር ጊዜ ያበቃል ወይስ የተራዘመ ነው የሚለውን እንደው አምኖ የሚቀበልም የለም። ምክንያቱም የተለያየ የሚጋጩ ነገሮችን ስለሚናገሩ ለማንኛውም ጦርነቱ በተራዘመ ሂደት ውስጥ መቀጠሉ አይቀርም። ስለዚህ እንደ ኢትዮጵያ ያለ ሀገር ሁሉ ነገር እንደው የነገ አይደለም የትላንትን ጨርሳ ዛሬ ላይ ፍጥጥ ያለች ሀገር ነገ ምን ሊውጣት ነው የሚለው ነገር በጣም የሚያሳስብ ነው። አገዛዙ ከምንም በላይ ያስጨነቀው ህዝቡ አለማግኘቱ አይደለም። ለወታደሩ ለሜካናይዝድ ጦሩ ለታንኮቹና ለነዛ ከባድ መሳሪያዎች ነዳጅ ኬታ መጣለው የሚለው ነው የሚያስጨንቀውና ከፍተኛ ስጋት ውስጥ የከተተው። ምናልባት አንተም እንዳልከው ይሄ ለውጥ ምልክት የለውጥ ማነሳሻም ሊሆን ይችላል። እንደነፋኖ ላሉት ነዳጅ ላይ ጥገኛ አይደለም የፋኖ ትግል። የአብይ አህመድ ሰራዊት ጥገኛ ነው፣ የነዳጅ ጥገኛ ስለሆነ ነዳጅ ከጎደለ ከፍተኛ አደጋ ውስጥ መግባቱ አይቀርም። ስለዚህ እንደነፋኖ አይነት በነዳጅ ጥገኛ ያልሆኑ የኃይሎች ምናልባት ሰርግና ምላሽ ሊሆን ይችላል ይሄ አጋጣሚ። ይሄን አጋጣሚ ተጠቅሞ ነገሩን ጫና አድርጎ መግፋት ነው። ከምንም በላይ ግን ህዝቡ የሚመጣበትን አደጋ እንደው እንደ በፊቱ ዝም ብሎ የሚቋቋመውም አይደለም።
እንደው ኑሮ ካሉትም ብሎ ቤቱ ተከርችሞ የሚቀመጥበት ፈርቶም ይህን ጊዜ ሊያሳልፍ የሚችል አይደለም። በአንድም ይሁን በሌላ ማመጹ አይቀርም። ገለታው ለምን ወደ ጅቡቲ ሄደ የሚለውንም ነገር በዚህ አጋጣሚ ማንሳት የሚገባ ነው። እንግዲህ በወር ውስጥ ለሁለተኛ ጊዜ መሄዱ ነው። ከዚህ ከነዳጅ አቅርቦት ጋር የተያዘ ሊሆን ይችላል፣ ወይም ደግሞ ጅቡቲ አንዳንድ ነገሮችን እያስከፈለች ነው። እዛ ወደቧ ላይ ብዙ የዕቃ ክምችት በዛ መጥቷል። አብይ አህመድ ስንዴ ገዝቶ ያልወሰደው የስንዴ የበርካታ ካሚዮኖች እዛ ጅቡቲ ላይ ተደርድረው እንዳለ እየሰማን ነው። ብዙ ነገሮች ኪራይ፣ የወደብ ክፍያ በጣም በከፍተኛ ደረጃ ጅቡቲ እየጠየቀች ነው። ከዛ ጋርም የተያዘ ሊሆን ይችላል። በቀጣይም ከኢትዮጵያ የወደብ ፍላጎት ጋር በተያዘ ከጅቡቲ ጋር የተሻከሩበት ሁኔታ ነው ያለውና ምናልባት የአብይ አህመድ ጉዞ እንግዲህ ሀገሪቱን ቅርቃር ውስጥ ከተታት። ስለዚህ በየቀኑ እየሄደ ደጅ መጥናት ሆነ። ምንም ልናደርግ አንችልም። አብይ አህመድ የሚባል ገዢ እስካለ ድረስ ኢትዮጵያ እንዲኮስሳ መቀጠሏ የማይቀር ነው። ለማንኛውም በአንድ ወር ውስጥ ለሁለተኛ ጊዜ ጅቡቲ ሄዷል። አሁን ምን አይነት ችግር ውስጥ ገብቷል መሰለህ አብይ? ሀገሪቱንም ምን አይነት ችግር ውስጥ ይዟት ገብቷል? በተለይ ከዚህ ከወደብ አጠቃቀም ጋር በተያያዘ ኢትዮጵያ የምትጠቀምባቸው ወደ 5-6 የሚደርሱ ወደቦች ነበሩ እንደምታውቀው። እስከ አሰብ 7 አካባቢ ሆን ነበረ። አሰብ ያው የለም እንግዲህ አንጠቀምበትም ሲቀር። ከዛ ቀጥሎ እንግዲህ በሱዳን በኩል የነበረው አይደለም ወደብ። አሁን ሱዳን የኢትዮጵያ አየር መንገድ ሁሉ በክልሌ ውስጥ እንዳይሄድ ላደርግ ነው ብላ መግለጫ ወጣ ነበር። በቅርቡ ወጥቷል ይሄ ዜና መሰለኝ አይደለም ወደብ እና በዛ አካባቢ ያለው ኮሙኒኬሽን በተለይ እዚህ ሱዳን ውስጥ ባለው ጣልቃ ገብነት የተነሳ እዛ አካባቢ ያለው ወደብ ማንጠቀምበት ደረጃ ላይ ደርሷል። በሶማሌላንድ በኩል የነበረው እንጠቀምበት የነበረው ወደብ ጉዳይ አንድ ጊዜ ኤምኦዩ ተፈራረመ። ሶማሌላንድ እኔ ያንቺ ወገን ነኝ፣ ሶማሌን ወደዛ ብያለሁ፣ የተከፈለው ዋጋ ከፍዬ እውቅና እኔ መጀመሪያ ሰጥቼ ከዛ በኋላ ሌላው እንድከተለኝ አድርጋለሁ ብሎ አንካራ ላይ ከዳት። አንካራ ላይ ሲከዳት ሶማሌላንድ አቅማታ ነው በወቅቱ እንጂ እኮ የናሽናል የዚህ የብሔራዊ ጥያቄዋን እኮ በዓለም አደባባይ ነው ገደል የከተተባት። ከባድ ቂም ነው ያዘችው ሶማሌላንድ። የዚህ በሶማሌላንድ አካባቢ የሚደረግ እንቅስቃሴ በጣም ተዳክሟል። የለም በሶማሊያ በኩል ያው የጸጥታም ችግር አለ። አንድ ጊዜ ካንዱ አካባቢ ይጋጫል፣ ከሌላው ጋር እንትን ያደርጋል። እንደፈለግን ምን ሄድበት አለ ባሳ ይርቃል እንደምታውቀው። ስለዚህ ያለችው አሁን ቀዳዳ እንትና ሆናለች ማለት ጅቡቲ ናት። ጅቡቲ ደግሞ ኮራም እያለች አንዳንድ ጊዜ ምክንያቱም ችግሩን ሁሉ አጠናቸው። ሰውየው እድል ፈላጊ አይደለም። እድል በየሄደበት ቦታ እያሰፋ እሷን የሚያስቀና አይደለም። ስለዚህ በፈለገችው ጊዜ ታሪፍም እየጨመረች እዚህ ጋር ተከምሯል ዕቃ ይሄን አንሳ ትለዋለች። አንድ ጊዜ ይሄን ካላነሳ ተጨማሪ ገንዘብ ትከፍላለች ትለዋለች። እና ተመልከት ጅቡቲ በጣም በከፍተኛ ሁኔታ እኮ ኢትዮጵያ ላይ ጥገኛ ሆነች ሀገር ነበረች። በውሃው በለው ቲማቲም ሳይቀር ግን እንደዚህ አይነት አቅም አግኝታ ያመላለሰችው ነው ያሮሮጠችው ነው ያለችው ጅቡቲ። ስለዚህ ምን በቀጥታ አብዛኛው ከዚህ ከኢትዮጵያ ንግድ ጋር በተለይ መውጫ መግቢያው ችግር ጋር የተያያዘ ነው የሚሆነው። ነገር ግን ይሄ ሰው ሄዶ የሚፈታው የዲፕሎማሲ ነገር ሳለ ወይ ሄዶ ተነጋግሮ በእርግጥ እንደው በጅቡቲ በኩል ያለው ዋጋ ሳስቀንሶ ነው የሚመጣው? ምን አድርጎ ነው የሚመጣው? ምንም ነገር የለም መሳይ እና እኔ የሚመስለኝ አብዛኛው ከወደብ ጋር በተያያዘ እና ምናልባትም ከተቻለ ደግሞ በዛም አካባቢ የጦር መሳሪያም የማስገባት ፍላጎት ሊኖረው ስለሚችል አሁን ብዙ በሮች ስለተዘጉበት በዛ የጦር መሳሪያ ሲገባ እንደዚሁ ሾለክ አድርገው እንዲያስገቡለት ጓደኝነትም ለመፍጠርም ሊሆን ይችላል እና ከዚህ ያለፈ ነገር እኔ ምንም ሪጂናል የሆነ ነገር አንስቶ በቀጣናዊ የሆነ ኢሹስ አንስቶ እንደ ኢትዮጵያ በልኳ እንደ ድሮ ማለት ቀጣናዊ ጉዳይ አንስቶ የሱዳንን ጉዳይ የኤርትራን ጉዳይ የዚህን የሶማሌን ጉዳይ አንስቶ ለአካባቢው መልእክት የሚያስተላልፍ ጠንከር ያለ መልእክት አስተላልፎ መፍትሄ የሚያመጣ ሰው አይደለም። ገለታው ሌላው የስምረት ፓርቲ የምርጫ ቦርድን የከሰሰበት የፍርድ ቤት ሂደት መቋረጡን የሰማንበት ነው። ይህም ክሱን ማንሳቱንና በፖለቲካዊ መፍትሄ ነገሮች እልባት እንዲያገኙ እንደሚፈልግ በመጥቀስ ስምረት ፓርቲ ያው የክስ ሂደቱ ተቋርጦ ምናልባት ምርጫ ቦርድ የወሰነው ውሳኔ በእነዛ 5 አካባቢዎች ምርጫ ይደረጋል የሚለው ነገር ገና በሂደት የምናየው ነው። ነገር ግን ክሱን ማንሳቱን ነው
የሰማነው አቶ ጌታቸው ረዳ የስምረት ፓርቲ ሊቀመንበር ይህን በተመለከተ በማህበራዊ ሚዲያ መድረኩ ያለው ነገር አለ። ምናልባት በህግ በፖለቲካ ጉዳይ እንዲፈታ ስለምንፈልግ ክሳችንን አንስተናል በሚል የገለጸውን ጽሁፍም እንዲሁ ተመልክተናል። ነገሩን የበለጠ ውስብስብ የሚያደርገው አይሆንም ወይ? ይህን ጉዳይ በዚህ መልኩ መንገድ ላይ ትቶ መሄዱ ምንድነው ሊያመጣ የሚችለው ነገር ገለጠው? ይህንን ጉዳይ በተመለከተ የስምረት ፓርቲ አንዱ ተወካይ ለሪፖርተር ጋዜጠኛ ምላሽ ቃለም ጠይቅ ይደረግላቸው ነበርና ሲናገሩ ክሱን አንስተናል አሉ። ለምንድን ነው ያነሳችሁት ሲባል ደብዳቤውን ራሱ የጻፉት ራሱ አቶ አገኘሁ ተሻገር ናቸው። የፌዴሬሽን ምክር ቤት ቁጭ ብሎ ወስኖ የተላለፈ አይደለም የሚል ምላሽ ነው የሰጡትና ይሄ በእውነት ምን የተለየ ፖለቲካ እንትን እንዳለው ያሳያል። በመሰረቱ በእርግጥ ይሄም ሆኖ ከሆነ ራሳቸው አቶ አገኘሁ ተሻገር ብቻ ከሆነ የጻፉት በፌዴሬሽን ምክር ቤት ስም ሰውየው ስልጣን የላቸውም። ይሄን ማድረግ ትልቅ ወንጀል ነው ማለት እኮ። ግን ስለታው ባለፈው ይሄንን ጉዳይ ባነሳን ጊዜ ይሄንን ነገር ጠቁመን አልነበር? እኔም አንተም አብይ አህመድ ስልክ ደውሎ ለአገኘሁ ተሻገር እንዲህ ብለ መግለጫ አውጣ፣ ከዛ ምርጫ ቦርድ ደግሞ በአንተ መግለጫ መነሻነት አቋም ይወስዳል። ያን አቋም ተከትሎ ደግሞ አብኖች ድጋፍ ይሰጣሉ፣ እነ ስምረት ደግሞ ፍርድ ቤት ሄዶ ይከሳሉ። ይሄ ቲያትር ነው የአብይ አህመድ እንጂ የፌዴሬሽን ምክር ቤት እንደዚህ አይነት መዋቅሮች ይሄንን ጉዳይ ተመልክተውት አይደለም። የአብይ አህመድ ነው እዚህም እዛም የምታየው አብይ አህመድ ነው የሚል ነገር ማንሳታችንን አስታውሳለሁ። አንተም በደንብ ነው ይሄንን ሐሳብ ያጠናቀርከውና ምን የተለየ ነገር አለ? አዎ አገኘሁ ተሻገር ነው በአብይ ታዞ በአንድ ስልክ አንስተን ነበር። የፖለቲካ ውሳኔ ነው የሚል እንትን አንስተን ነበር። ትክክል ነው እና ውሳኔው ትክክል ነው፣ የፖለቲካ ውሳኔ ነው፣ ምንም ጥያቄ የለውም። አቶ አገኘሁ ተሻገር ያው ስብሰባው ላይ እዛ ብልጽግና ጽሕፈት ቤት ውስጥ ነበሩ። በማግስቱ ነው ያወጡት። ስብሰባቸውን ሲጨርሱ ይችኛው መግለጫ ወረወሩ። እንግዲህ በፌዴሬሽን ምክር ቤት ማለት ነውና ግን እኔ የስምረት ፓርቲ ነው አሁን የስምረት ፓርቲ ከትግራይ ህዝብ ድጋፍ ለማግኘት ብሎ ሄደ ፍርድ ቤት ከሰሰ አይደለም። ምርጫ ቦርድን ከስሻለሁ አለ። አሁን ደግሞ አነሳው። ለምንድን ነው ያነሳው ሲባል አቶ አገኘሁ ብቻቸውን ነው የጻፉት፣ ምክር ቤቱ አይደለም የወሰነው። ይሄ ከሆነ ነው እኔ በጣም የገረመኝ ነገር። ይሄ ብቻቸውን እስከሆነ ወንጀል ከባድ ወንጀል አይደለም ወይ? እንደውም በወንጀል ሊያስጠይቅ የሚችል ክሱን ሊያጠናክር አይገባውም ወይ? የፌዴሬሽን ምክር ቤት ሳይሰበሰብ አቶ አገኘሁ ተሻገር ብቻቸውን እንደጻፉት ደርሰንበታል፣ መረጃችንም ይሄውና፣ ስለዚህ በዚህ በአገሪቱ ወንጀል መሰረት መጠየቅ አለባቸው ብሎ መጠየቅ ነው ወይስ ትቶ መሮጥ ነው ያለበት የሚለው ነገር ሌላ ጥያቄ ውስጥ እንድንገባ ያደርጋል ማለት ነው። ስለዚህ የሚጫወቱት ድራማ ምንድነው ነው? የሆነ የፖለቲካ ድራማ አለች ማለት ነው። እዛ ውስጥ ስምረትም ገብቶ የወጣበት እንትን አለና አንዱ እና ትልቁ ነገር ምንድነው አሁን በዚህ ፕሮሰስ ውስጥ በፕሮሰስ ወይም በሂደቱ ውስጥ ቢቆዩ አስቂኝ ነው የሚሆነው። መሳይ የሥርዓቱ ሂደት ነው የሚጋለጠው። ባለፈው አንስተነዋል። እንደውም ለምሳሌ ፍርድ ቤቱ ቢጠራ ምርጫ ቦርድን ይጠራዋል። ምርጫ ቦርድን ጠርቶ ለምንድን ነው ይሄን ውሳኔ ወሰንከው ሲለው ምርጫ ቦርድ እንግዲህ እኔ ከፌዴሬሽን ምክር ቤት ታስይዤ ነው በቃ ሌላ ምንም አጭር መልስ ናት ያለው። ፌዴሬሽን ምክር ቤት የሀገሪቱ ከፍተኛ እንትን ነው፣ አዘዘኝ፣ አቆምኩ፣ የመንግስት አካል ነው፣ አዘዘኝ ይላል እና ፌዴሬሽን ምክር ቤትን ፍርድ ቤት ሊጠራ ነው ማለት ነው። እንግዲህ የፌዴሬሽን ምክር ቤት ደግሞ የሚያስገርም የህግ ትርጉም የሚተረጉመው ደግሞ እሱ ነው። ፌዴሬሽን ምክር ቤት ነው የሚተረጉመው። ታስታውስ እንደሆነ ዶክተር መራራ ጉዲና አንድ ጊዜ በእሳቸው ኬዝ ችግር ተፈጠረና የእሳቸው ኬዝ የህገ መንግስት ትርጉም ያስፈልገዋል ተብሎ አንዱ ጉዳይ ወደ ፌዴሬሽን ምክር ቤት ሄደ እና ትርጉም ሊሰጥ እናገኘው አልነበረ መሰለኛን ጊዜ ሌላ ሰው ነበሩና እዛ ሄዶ እኮ በጣም የሀገሪቱ ህግ እኮ መሳቂያ ነው የሆነው እና ፌዴሬሽን ምክር ቤት ደግሞ ይሄ ህግ ትርጉም አያስፈልገውም ብሎ መልሶ ላከው። የዶክተር መራራ ኬዝ ነው ብዙ ሰው ያስታውሰዋልና ስለዚህ ይሄ ኬዝ በተለይ ይሄ ኬዝ መልሶ የሚያየው ራሱ አገኘው ነው የሚሆነው በኋላና በዚህ የተሳሰረ ነገር ስለነበረ በሂደት ልንጋለጥ ነውና ሂደታችንን በጣም ያበላሻል። ተለውጣልኝ ነው ይሄንን አላዩትም። ዝም ብለው ለጊዜያዊ ፖለቲካ ትርፍ ትግራይ እናስደስትበታለን የሚል ገብተው ነው ይመስለኛል እና በዚህ ምክንያት ነው። ግን
በጣም አሳፋሪ ሁኔታ እንደዚህ ያረቀው የማያስቡ ሰዎች ምን ዋስትና አግኝቶ ነው እንግዲህ አሁን የምርጫ ቦርድ ውሳኔ ተፈጻሚ ይሆናል ማለት ነው ክስ ማንሳት ማለት። ስለዚህ እነዛ 5 አካባቢዎች ከትግራይ ክልል ውጪ በሆነ ሂደት የህዝብ ተወካዮች ምርጫ ውስጥ ይሳተፋሉ ማለት ነው። እንግዲህ ይሄ ነው አይደል ሂደቱ። ይሄንን የሚያቋርጥ የፖለቲካ ውሳኔ ነው እንጠብቃለን እያለ ያለው ስምረት። አዎ አሁን እነሱ የሚሉት ምንድነው? አንደኛ አቶ አገኘሁ ተሻገር ብቻቸውን ደብዳቤ መጻፍ አይችሉም። የፌዴሬሽን ምክር ቤት ተሰብስቦ ድምጽ መስጠት አለበት። በዛ ድምጽ መሰረት ነው ውሳኔዎች የሚወሰኑት ነው። በመሰረቱ በጣም የሚያስገርም ነገር መሳይ የፌዴሬሽን ምክር ቤት የምርጫ ክልል የመከለል ስልጣን የለው በህገ መንግስቱ ውስጥ። የምርጫ ክልል ማለት ነው የምርጫ ክልል ይሄ የምርጫ ክልል የመፍጠር ስልጣን የለው። አንቀጽ 48 ንዑስ አንቀጽ 1 ላይ የተሰጠው ስልጣን አለ። ያ ስልጣን ምንድነው? ክልሎች በድንበር በተጋጩ ጊዜ ክልሎቹ ተነጋግረው ይፈቱታል። መፍታት ካልቻሉ ግን ምንድነው ህዝብን አማክሮ ምን ብሎ ይላል ፌዴሬሽን ምክር ቤት ውሳኔ ይሰጣል ነው የሚለው። እንግዲህ ይሄ የክልልን አሬንጅመንት በተመለከተ ነው። የክልል አደረጃጀት ማለት ነው። ይሄ ክልሉ በድንበር ጉዳይ ይሄ ወደዚህ ነው ወይ ወደ አማራ ነው ይበለው እንግዲህ ወይ ወደ ትግራይ ነው ይበለው ወይ ደግሞ ራሱን የቻለ ሌላ ክልል የሚለው እንደዛ እንኳን መፍጠር የሚችል አይመስለኝም። ምክንያቱም የህግ መንግስታዊ ሌላ ጥያቄ አለው። ስለዚህ ይሄንን ወደ አንዱ ክልል የማድረግ ወደዚህ ሄድ ወደዛ ይሄድ ለማለት ይችላል። ግን የምርጫን ክልል ለተወካዮች ምክር ቤት እንደዚሁን የክልል ጊዜ ደግሞ በኋላ እንወያይበታለን የሚል ውሳኔ መስጠት ግን አይችልም። ስለዚህ አጠቃላይ የከፍተኛ የህግ ጥሰትም ያለበት አካሄድ ነው። ዞሮ ግን ምንድነው ባለፈው ያነሳነው ነገር ነው። ይሄ ቤት የፖለቲካ መጫወቻ ስለሆነ እና አብይ ናቸው በቀጭን ትዕዛዝ የሚያዙት። ስለዚህ ያችን ደብዳቤ እንዲወረውር አደረጉት። ቆየት ብለው ደግሞ ሲያዩት ደግሞ ሌላ ችግር እያመጣ ነው። ስለዚህ ደብዳቤውን ወይ ሊያነሱት ይችላሉ ነገ እናገኘውንም ደግሞ ወይ ሊያነሱና ደግሞ ሌላ ካድሬ ሊያመጡም ይችላሉ መሳይ። የሚያሳዝን ነው። ያው የስምረት ፓርቲ በመጨረሻም ክሱን አቋርጫለሁ የፖለቲካ መፍትሄ እጠብቃለሁ ብሎ ከፍርድ ሂደቱ መውጣቱን ነው የገለጸው። እንግዲህ ምርጫ ቦርድ ውሳኔ ወይም ደግሞ የፖለቲካው ውሳኔ ይጠበቃል ማለት ነው። እነዛ 5 አካባቢዎች በተለይ ወልቃይት ሁመራ እነ ኮሎኔል ደመቀ ዘውዱ ህዝቡን ሰልፍ እንዲወጣ አድርገውታል። ለዚህ ውሳኔ ህዝቡ ደስታውን እንዲገልጽ ነው ያደረጉትና አንዳንዴ ያው ባለፈውም ተነጋግረናል። እነ ኮሎኔል ደመቀ ዘውዱ ሸፈኑበትን ክንብንብ ገልጠውታል። ከዚህ በፊት ሲሉ የነበረውን በተለያየ መልኩም ቃለ መጠይቅ ሲሰጡ ፋኖንም ጨምሮ በአማራ ህዝብ ትግል ላይ በጣም አሉታዊ የሆነ አስተያየት ሲሰጡ የነበሩት እነ ኮሎኔል ደመቀ ዘውዱ አሁን ለይቶላቸው ብልጽግና ወይም ሞት ከአብይ አህመድ ያማልዳል ማለት እስኪቀራቸው ወጥተው ከፍተኛ የሆነ ድጋፍ ነው ለአብይ አህመድ እያሳዩ የሚገኙት። መከላከያ ሰራዊቱን አዳኝ አድርገው በመፈክር ጭምር መከላከያ ሰራዊቱ የኛ አዳኝ ነው ብለው የወጡበትን ሰልፍ ነው ያየ ነው። ለማንኛውም እዛ አካባቢ ያለው የፖለቲካ ትኩሳት ምርጫው አጠቃላይ ሁኔታው እየተጋጋለ የሚሄድበት ነገር እንዳለ ነው የምናየው። ገለታው እንግዲህ ዝግጅታችንን ጨርሰናል። በጣም ነው ማመሰግነው። እኔም በጣም አመሰግናለሁ መሳይ። መልካም ምሽት ተመልካቾቻችን። በዚሁ የዛሬውን የአንከር መረጃ ክፍለ ጊዜ አጠናቀን ልንሰናበታችሁ ነው። ነገ በተመሳሳይ ዝግጅት እንጠብቃችኋለን። ኢትዮጵያ በክብር ለዘላለም ትኖር። ጤና ይስጥልን።